መልካም ታይ ግን አረብኛውም አልቻልኩት በሆነ ማለት እንግሊዝኛ እሰይ አረ ድንግልና ተሙ ማስተናገዱ የሚያዋርድሽ ይስጥሽ። እሰይ ድንግልዬ የት አለ የት ሄደ? እንደው ሂጂ ብረሪ ይለኛል። ወዴት ነው የምትበረሪ አንቺ? ወዴት ነው የምትበረሪ? ሰላም ነሽ? እኔ ለራሴ ማለት አሁን ሕክምና ፈልጌ ነው ከእናንተ የመጣሁት። ለአለፉት 2 አመታት ወይ አመታት ከእናንተ ጋር ተቴግስት ቁጭ ብዬ ስታመም በእናንተ ምክር ነበር የዳንኩት እና ዛሬ ደግሞ እግዚአብሔር ፈቅዶ ግስት ላይ ወጥቼ እናንተን ለማውራት ተዘጋጀሁ። ማናቸው የት ነበር? የት ነበር? የትኛው ህክምና ላይ ነበር የተታከምሽ ነበር? የትኛው ሆስፒታል? እንዴት ላስረዳሽ? ኖ ፕሮብሌም። ይኸውልሽ ሲያመኝ ስልሽ ወደ ገደለው ስገባ እነ ቅመምዬና እና ቡቡ ሲጣሉ ሲጨንቀኝ እናንተ ጋር ተንታታይ ሆኜ ሰማችሁ ነበር። ሁርኬርስ ገብቶኛል እኮ ድንግል እናትዬ። ከዚህ በፊት እኛ ጋር ነበር እየታከምሽ ነበርሽው አይደለ? አዎ። የትኛው ሆስፒታል ስትለኝ ግራ ገብቶኝ ነው። የትኛው ሆስፒታል ነው የገባሽው? ከኛ ሆስፒታል ከወጣሽ እኔ እንጃ። አሁን ሆስፒታል አልገባሁም፣ ግን ህመም ላይ ስለሆንኩኝ የእናንተን ምክር ዲክቶር አምቡላንሱ አምጥቶ አርግቦኝ ዲክቶር ሽሜ ወይ ቅድም ሰውዬ ማለት ነው። እኔ ሌላ ሰው መስሎ ሲጡት ወይ ደግሞ ወይ ደግሞ ጡንቻ ላይ ውጓት ሲመስለኝ ግን ለቂጡ ነው የሚሻለው። ቶሎ ይድናት ትድናለች። ከጓደኞቼ ጋር ተጣልተሻል እንዳለ ሰውዬ ስጠራኝ አገላምጬ አቤት ስለው ማለት ነው። ምን ነው ከጓደኞቼ ጋር ተጣልተሻል አለ። ወይኔ እናቴ ማነው ድንግልና ጀመር እታች እኮ አያታለሁ። ናኒ ዛሬ ከጀምረን ሳቃችንን መቆጣጠር አቅቶናል። አቅም ብቻ ሰላም ያርገው። እሺ ለማንኛውም ላውራና ልውረድ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ብዙ ጊዜ ተታች እከታተላችኋለሁ። እውነት ለመናገር ውሸቴን አይደለም፣ በጣም ያመኛል እነሱ ሲጣሉ። ላኢላሀ ኢላላህ የእውነትም ያመኛል። ግን እሰማ ነበር እናንተን ተስፋ ያለው ቃል ነገ ይታረቃሉ እንደዚህ ስትሉ ጥሩ ነገር ስለምታረጉ እናንተን አያችኋለሁ እና ሀይሚና ቡቡዬ እግዚአብሔር አምላክ ጥላ ከለላ ይሁናቸው። እመቤቴ ማርያም በዘንባባ ቀሚሷ እቅፍ ድግፍት አድርግና ከዚህ ካሉበት ነገር ታውጣቸው። እነሱን በክፉ ዓይን የሚመለከት ዓይናቸውን ጨለማ እግራቸውን ቄጠማ አድርጎ አስተሳስሮ የያዝላቸው ተግራቸው በታይ እመቤቴ ማርያም ለቁም ነገር ታብቃልን። የእኛም እዚህ ለቅሶ ለእነሱ ብለን ብዙ እንትን እንላለን። እነሱም ደግሞ እኛን እያስደሰቱን ነው። ያው እነሱም እኛ ብቻ አይደለንም፣ በእነሱ ብቻ አይደሉም በእኛ የሚጠቀሙት። እኛም ብንሆን በስደት የሆነ እነሱን አይተን ነገ እንደ ሀይሚዬ ኢትዮጵያ ገብቼ ጥሩ ወንድ አፍቃሪ አግኝቼ ህይወት መሰረታለሁ ብዬ የምማርባት ልጅ ናት። ቡቡዬም ደግሞ እንደ ቡቡ አይነት ወንድ አለ፣ እንደ ቡቡ አይነት አፍቃሪ ሰው አለ ብዬ የምማርባቸው ሰዎች ነን እና እነሱ ብቻ አይደሉም ተኛ የሚጠቀሙት፣ እኛም እንጠቀማለን እና የእነሱን ፍሬ ያሳየን። እመቤቴ ማርያም ቅፍ ድግፍ ታድርጋቸው፣ ታውጣቸው፣ ከሁሉም ተገቡበት ማዕት ታውጣቸው። እሷ ጥላ ከለላት ሆናቸው። እውነት የሰው አፍም አይንም ከባድ ነው እና
ያግኙ አይገኙ የረገጡት ይለምልም። የሰው ፍቅር ጨምሮ ጨማምሮ ይስጣቸው ከዚህ በላይ ወልደው ከብደው እኛ ደግሞ የነሱ ልጅ ለማየት ያብቃን። እመቤቴ ማርያም ትጠብቃቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እናንተም ደግሞ ምንም ክፉ ነገር ቢመጣ ምንም ነገር የተለያየ ሀሳብ ይዘው እንኳን ቢመጡ እናንተ ምንም ነገር አሁን አንዱ ሀይሚ ክፉ ነገር ይዛ ቢመጣ ሀይሚ ለምን እንደዚህ አደረገኝ ብላችሁ ሳይሆን ያንን ነገር ለኛ የምትተነትኑልን አይ ሀይሚ እኮ በዚህ አኳኋን ነው እንደዚህ ልትል የቻለችው መጥፎውን ወደ ደግ ቀይራችሁ ለሰዎች እያስተባበራችሁ እዚህ ደርሳችኋል። ይህን ልባችሁን አይቀይረው። እስከ እንግዲህ እኛም እስካለን ድረስ እነሱን በዚሁ እንቀጥልበት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ገስት ገብቼ አላቅም፣ ለመጀመሪያ ቀሌ ነው። አይ ጨንቆኛል። ደህና ደሩ። በጣም እየፈራሁ ነው። አትጨናነቂ፣ አትፍሪ። በርቀት ትችያለሽ። አንቺም እግዚአብሔር አምላክ ይባርክሽ፣ እግዚአብሔር ይጠብቅሽ በያለሽበት። እመቤቴ ቅድስት ድንግል ማርያም ትጠብቅሽ። ያሰብሽው በሙሉ በነገራችን ላይ ሄት አግኝቻለሁ። ቅኑ አሉ ደግሞ የሆነ ነገር ሰምቻለሁ እኔ ድንግል እናት ታወራ ማለት ነው። እውነት ለመናገር በብዙ ነገር እኔ ግስት ገብቼ አላውቅም፣ ግን ዝም ብዬ እሄዳለሁ እና ዝም ብዬ ጓደኛም የለኝ። ግን እኔ እኮ ሀይሚና ቡቡዬ ሲጣሉ እምጽናናው ሚሚ ቤት ሄጄ ነው እላለሁኝ። እዚህ ለመግባት ቃላችሁ በውሰት አሁን እኛ ጋር ለመግባት የሆነ ነገር ወይም ደግሞ ብዙ ሰዎች እኔ እንትን ላይ መረማመድ ሳይሆን አያታለሁ። እውነት ድንግል እናቴ ሶስት ናቸው። ድንግል እናቴ አንዱ ድንግል እናቴ ማርያም የሚለው ማርያም ድንግል እናቴ እንደዛ ነው የሚለው። ይሄ ተገጣጥሞ ነው ተጽፎ ያለው አማር አላልሽ ብለሽ እና የሶስቱም አሁን የገባቸው ደግሞ ሶስዬ ፕሮፋይላቸው ራሱ እኮ ይለያል። ፕሮፋይላቸው ይለያያል። ሶስት ናቸው እኛ ቤት። ዩዘርም ከዚህ በፊት 4-6 ነበረ። ከዛ አሁን ስማቸውን ተቀያየሩ። አንድ ብቻ ነው ያለን። ሁላችሁም እታች እዚህ ለመግባት የሚዋሹ ሰዎች አሉ። እኛ ደግሞ የምናውቀው እናውቃለን። የወደደን እኛን የወደደ እግዚአብሔር ይውደደው። እኛም ደግሞ የሰው ፍቅር ይስጠን። እኛም ደግሞ ሰው እንዲወድ ሰውን እንድንወደው ለሰው ፍቅር እንድንሰጠው ያድርገን። ፍቅር ከእግዚአብሔር ስጦታ ነው። ሰውን መውደድ ብዙ ጊዜ ሰው እናንተን እንዲወድ ሳይሆን እናንተ በመልኩ ሰውን እንዴት ነው የምወደው፣ ለሰው ፍቅር እንዴት ነው የምሰጠው ብሎ መመኘት አለባቸው። የሰውን ፍቅር ለሰው ሰው ብቻ ለማውደድ በውሸት ሴራ ወይም ደግሞ ማስመሰል ሳይሆን በቃ ራሳችሁን እንደዛ መሆን አለበት። እንደዛ ይውደደኝ ብላችሁ ብዙ ነገር በጭራሽ አታገኙም፣ አፈቃሪም አታገኙም። እና ተፈቃሪ ሁኑ፣ አፈቃሪ ሁኑ። ደግሞ ከሁሉ ነገር ይጠብቃችሁ። ተቻችለን እዚህ ጋር ደርሰናል። እኛ ጋር ያለውን ነገሩን ቀለል አድርገን ወደ መጥፎን ወደ ይሄ እነዚህን ደግሞ ማለት አይደለም። ጣልተናል። አሁን ታች ያላችሁ ከዩቱብ ላይም ድምጻችን ገዳችሁ ወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ። እኔም ቦታ ተታች የሚገባ ሰው ታለ ቦታ እንዳልላችሁ እና ድንግልነት የተቀመጪ ሌላ ቀን መግባት ትፈልጋል። ቁጥር ጻፉ ውዴሽ ታስገባሻለሁ። ማሪቺ እንግዲህ እግዚአብሔር ጽናቱን ይስጠን። እስከ መጨረሻው አብረናቸው የምንሄድ የምንጓዝ ወይ ጸሎት ወደፊት ነው። እሺ ጸሎት ምናምን ላይ
ይኸውልሽ እንደዚህ አይነት ነገር ላይ እንትን ላይ ነይ። አንዳንድ ጻፊ በኢትዮጵያ 2 ሰዓት ተኩል ያለው ድረስ ነይ። ለምን ፎሎ አድርጉኝና ሼር አድርጉልኝ። እሺ ድንግልናት የምር ስለሽ ፎሎ አድርሻለሁ። ወዴ ሽብር ነው ፎሎ አድርጓት። በትልቋ አድርጊያት። መልሽ እሺ እሺ ፎሎ አድርጓት። 30 ምናምን ሰው አላችሁ። ፎሎ አድርጓት ድንግልናት። እሺ ናንዬ ምን ነው የት ገባሽ? ናንኳ እናንተ ቡርቴ መታቻለች። እኔ የምለው አበጋዝ እንትን ሆኖ መጣት ያለሽ የመዳም ቅመም ሆኖ አስፋልት ላይ ቀስ ሲሉ ነው የመጣ ዛሬ። ይመቸው። እሱ ብቻ ነው ኦብሴ ሚዲያውን የተቆጣጠረው። መንፈሱ እኮ ያለ መንፈሱ እኮ አሉ እኮ እኛ ላይ የተሰራው ነው ያሉት። ወይኔ ወይኔ የልቤ መጋረጃ ጠፋች እኮ የት ሄደች? ነቄናንዬ አሁን ክፍሏ መግቢያ ነው። ሌላ ቤት እየዞረች እንዲያው ዶክተር ያለች እየጨወች ነበረች። ግን እኮ የእውነት ማለት እናንተ አሁን እዚህ እኮ ናችሁ ስታወሩ ትንተና ስትሰጡ ከታች በጣም ብዙ የሚጨነቁ ልጆች በእናንተ ተስፋ አድርገው እኮ የሆነ አይ እነሱ እንደዛ ስላሉ ይሆናል ብለው እኮ የሆነ የሚያማቸው ምናምን ብዙ አሉ እኮ። እንደዚህ ያሉ ሰዎች እኮ ጥሩ አስተሳሰብ ይኖራቸዋል። እሸቴን አይደለም ዶክተር ስላችሁ ለማማዬ ሁል ጊዜ ደግሞ ይኸውልሽ፣ ሁል ጊዜ እኛ በውስጥም በላይም ጭንቅላት እዚህ ጋር ዝም እንደምንላት እንዳይመስልሽ። ኦብሴ ላይ አንዴ ለቅሶ አንዴ ምን አድርገን ጨርሰን ነው እዚህ የምንመጣው እንጂ እንደናንተ ሳንጨነቅ ሳይከፋን ሳናለቅስ ቀርተን አይደለም። ነገር ግን ከዛሬ ነገ ያው ዛሬ ተሽለን ያው እዚህ እናብራራ ጀምረናል። ያው ምስክር ኦብሴ አለች እንጂ ሰላሟን ነበር የምንነሳው ኦብሴን። ሁለተኛ ነገር ደግሞ ከዛሬ ነገ ልጆቹን እያወቅን ነው የምንመጣው አይደል? 2 ዓመት ተከታትለናቸው ከሆነ እነዚህን ልጆች በፊት 2 ነበሩ ጓደኛ ማቾች ነን ብለው አይደለ ያሉት። አሁን ፍቅረኛ ማቾች ናቸው። እሷ ባሌ ነው ትላለች፣ እሱ ሚስቴ ናት ይላል። አንድ ናቸው። ባልና ሚስት በባህላችንም አንድ አካል አንድ አምሳል ነው የሚባለው አይደል? ስለዚህ በባልና በሚስት የሆነ ችግር ይፈጠራል። ያ ችግር ይፈታል ብላችሁ አእምሯችንን እናሳምን። ማሳመን ብቻ ሳይሆን ትክክለኛ ነገር ነው እንጂ እንደናንተ ተጨንቀን ኦብሴን አሰቃይተን እንግዲህ ቪዲዮ ተለቆ ሰዓት ሲታ ከተለቀቀ እስከ ሰዓት 7 አኑስ እስከ 8 ሰዓት ድረስ እኔን ስጨርስ አንደኛዋን ስጨርስ አንደኛዋ እኛን ሁሉ አናግራ መታ ነው እዚህ ጋር ደግሞ ለእናንተ እንደገና ማብራሪያ የምሰጣችሁ። ግን ከዛሬ ነገ ይሁት እስቲ በዚህ መልክ ይሁት። ቪዲዮን አንዴ ብቻችሁ አትዩት፣ 2 3 4 ደጋግማችሁ ይዩት። ማየት ብቻ ሳይሆን ከልባችሁ ይዩት። ይሄ ቢሆን ይሄ ነው ብላ ስላስረዳችን ነው ዛሬ ኖርማል ሆነን እዚህ ጋር የምንመጣው እንጂ ሳይከፋን ሳንጨነቅ ሳንደነግጥ ቀርተን አይደለም። ግን ሁሉ ጊዜ እኛ ምንድነው በችኮላ ቪዲዮን እይት አድርገን ነው የምንመጣው። ሲጀመር ደግሞ አንድ ሰው የሁላችሁ ቪዲዮን አሳልፎ ካየው አይረዳም። አሁን ትናንትና ራሱ እኔ እየተናገርኩ ነበር። ቪዲዮ ብሩኬ ለምንድን ነው እዛ ጋር የቀራ የተባለውን እየተናገርኩ ነበር። ምክንያት አለው። ሀይሚን ለመሸሽ ወይም ደግሞ የሆነ ነገር ለማድረግ ሳይሆን በቃ የሆነ ራሱ ሀይሚ ተናግሬያለሁ። ሀይሚ መጥፎ ፊቱን ካየችው ሌላ ነገር ነው የሚፈጠረው። ለዛ እንደሱ ማድረግ አልፈለገም። ሁለተኛ ቪዲዮ ሲታዩ መጀመሪያ ቪዲዮ የትላንትናም ሆነ አነጋገራችሁ ላይ ጥንቃቄ ማድረግ አለበት። ቪዲዮ ስታሳልፉ ምንም ነገር አትረዱም። ግን በስነ ስርዓት ቁጭ ብላችሁ ስራውን እንኳን ብትይዙ ቪዲዮን ኦፍ አድርጋችሁ ድጋሚ በዛው ተመልሳችሁ ካያችሁት ካለፈ አትረዱ። ማንኛውም ሰው እኛ ብዙ ጊዜ የምረዳው አሁን የኋለኛ ያለውን እንትሮ ላይ ያለውን
በደንብ እሰማለሁ። ወደዛኛው ሲሄድ ደግሞ ሁለቱ ሲገናኙ እሰማለሁ። ግን እንትሮ ላይ የሆነ ነገር ከተናገሩ ሁለቱ ማለት ነው። እንደገና ደግሞ እንትሮ ላይ እንትሮ ሰርቶ ከተናገሩ መጨረሻ ላይ አንድ ላይ ሲገናኙ ደግሞ ነገሩ ከተበላሻሸው ምንድነው ከእንትሮ ላይ ይረዳሉ ማለት ነው። ለምን እዛ ጋር እየተበላሸው እዚህ ጋር እኮ እንደዚህ ብሏል። ብዙ ጊዜ ሰው የተረበሸ ነበር። ምን እንደሆነ ታውቂያለሽ? እናቴ ትሙት ያለው ብሩኬ የተረበሸ እመቤቴን ያለበት ብሩኬ ምሏል። ብሩኬ በእናቱ ቀልድ አያውቅም። የዳኒ ጊዜ የማለበት መንገድ እየተረዳን እንዴት የማለበት ቦታ ላይ ጥንቃቄ እያደረግን ያን ጊዜ ሰው ምናምን ነበረች እና ያን ጊዜ ሳታወራም እዚህ ቤት ነበረች እና ተጋግዘን ነበረ እንትን ያልነው ሰው የማለበት አሁን ራሱ እኮ ይምላሉ እግዚአብሔርን ይላሉ የማሉበት። አሁን ለምሳሌ ብሩኬ እኮ እየማለ ሃይሚም እየማለች እግዚአብሔርን ሹፍ እግዚአብሔርን የኔ ልጅ አይደለም ብሎ ብሩኬ ሲሞሉ ትክክለኛ የራሱ ልጅ ስላልሆነ ነው አይደለ? የሚምለው ሰው ትክክለኛ የራሱ ልጅ ስላልሆነ ለምን በውሸት እንዴት ይምላሉ ይላሉ ብዙ ሰዎች። ግን የማለበት ሰው እግዚአብሔርን የኔ ልጅ አይደለም ይላል። ለምን? ትክክለኛ የእውነት ስለሆነ። አይሚን ደግሞ እግዚአብሔርን ይሄ እውነት እግዚአብሔርን ይሄ ልጅ ያንተ ሆነ ከተገኘ አለቁ ምናምን ያን ቦታ ላይ እግዚአብሔርን ምናምን የሚሉበት ቦታ ላይ ማርያምን የሚሉበት ቦታ ፓርት በደንብ መስማት አለበት። ለምን ትክክለኛ ቦታ ላይ አይምኑ። ለምሳሌ አሁን እስቲ እርግዝና ቦታ ላይ ለምን ወደ ኋላ ተመለስክ